አንዳንዴ ስለ ሀገራችን ብዙ ነገር እናወራለን። ለምን እንደው ወገንተኛው ነን በዚህኛው ሳይድ በዛኛው ሳይድ ሆነን ይሄ ለምን አያደርግም ያን ለምን አያደርግም? ወገኖች የሀገራችን ጉዳይ እኮ በሰው እጅ አይደለም ያለው በእኛ እጅ ነው። ሁለተኛ ዜና 7:14 ላይ በስሜ የተጠራ ሕዝቤ ራሱን አዋርዶ ቤቴንም ቢፈልግ በንስሐ ቢቀርብ ምድሩን ፈውሳለሁ። ሌላውን አሕዛብ አይደለም ያለው የራሱን ሕዝብ ነው። የራሱ ሕዝብ ግን እርስ በርሱ እየተጣላ እንኳንስ አብሮ ሊጸልይ ይቅርና አብሮ መቆም እንኳን አብሮ መብላት አብሮ መጠጣት እንኳን አቅቶታል። ወድቀናል እኮ በጣም የሚያሳዝን ነው። እግዚአብሔር ሕዝቡን ከጥንት ጀምሮ ሲታደግ የነበረው በራሱ ሕዝብ ነው። በነ ኤልያስ በነ ኤልሳ በተለያዩ የእግዚአብሔር ሰዎች ሕዝቡን ወደ ራሱ ይመልስ ነበር። ዛሬ ሕዝቡን ወደ ራሱ በማን ይመልስ? ተዋላገኝ። ስለዚህ ወደ እግዚአብሔር እንመለስ፣ መንገዳችንን እንመርምር። በደላችን መመርመር የበደልነውን እንድናውቅ ያስፈልጋል። ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረትም ኃጢአት እንዳይገዛኝ ባሪያህን ጠብቅ። መዝሙር 19:12። ስህተትን ማንም አያስተውላት። ሁላችን በፊታችን ሁሉ ነገር መልካም እንደሆነ ብቻ ነው የምናውቀው። ግን በንስሐና በጸሎት በእንባ በእግዚአብሔር ፊት በምንቀርብበት ጊዜ ወገኖቼ ስህተታችን ብዙ ልኮች ይሆናሉ። እኔ አንድ ጊዜ የኤክስፔሪየንስ አድርጌያለሁ። ምንም ስህተት እንዳለኝ አላስብም ነበር። ነገር ግን በንስሐ ቀረብኩ። እግዚአብሔር እርቶኝና ጌታ ሆይ በደሌን አሳየኝ እያልኩ መጸለይ ሲጀምር 1 ሉክ አልበቃኝም፣ 2 ሉክ አልበቃኝም፣ 3 ሉክ አልበቃኝም። ጽፌ ለካ ሰው ሁሉ ተወርብናል። ከተሰወረ ኃጢአት አንጻኝ ከስህተትን ማን ያስተውላታል? እግዚአብሔር ከረዳው በስተቀር። ከተሰወረ ኃጢአት ከማን የተሰወረው? ከራሳችን። ሰዎች እንኳን እያወቁ አይነግሩንም። እኛ ግን ሁሉ ነገር መልካም እንደሆነ ነው አስበን የምንሄደው። ስለዚህ ወደ እግዚአብሔር ለመመለስ ራሳችንን ማስመርመር። መንፈስ ቅዱስ በመጣ ጊዜ ስለ ኃጢአት ይወቅሳል ይላል። አያችሁ፣ ራሳችንን ማስመርመር ስንጀምር መንፈስ ቅዱስ ይነግረናል፣ ማንነታችንን በትክክል ይነግረናል። ቅድም እንዳልኳችሁ በየዋህነት በንጹህ ልብ እግዚአብሔርን በመፈለግ በጾም በጸሎት በእግዚአብሔር ፊት ቀርበን ጌታ ሆይ ማን ነኝ እኔ እስቲ እኔን አሳየኝ ብለን ብንለው ትክክለኛ ማንነታችንን እሱ ብቻ ነው ሊገልጥልን የሚችል። ለዚህ ነው ዳዊት አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ፣ በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ ይላል መዝሙር 139:22 ላይ። አቤቱ መርምረኝ፣ ፈትነኝ። አንድ ጊዜ እዚህ ነግሬያቸዋለሁ ካሁን በፊት አንድ ፓስተር በሬዲዮ ነው የምሰማውና አንድ ፓስተር የክርስቲያን ሬዲዮ ምን ይላል? ጌታ ሆይ ማንነቴን ማወቅ ፈልጋለሁ፣ ልቤን አሳየኝ እያለ በር ዘግቶ መጸለይ ጀመረ። አንድ ቀን ከ3ኛው ቀን ጊዜ ነው መሰለኝ አላስታውስም፣ ግን በበሩ በኩል ጭራቅ መጣ አለ። በቃ ትልቅ ይሁን ጭራቅ። ጌታ ሆይ አድነኝ፣ መሄድበት ቦታ የለኝም ማለት ጌታ ሆይ አድነኝ ብዬ በቃ ማርገው ሳጣ ጌታ ምን አለኝ? ልቤን አሳየኝ ብለኸኝ አልነበረም እንዴ? ይሄ ነው ያንተ ልብ። ግን እንደሱ ብሎ አስቦ አያውቅም። ስለራሱ ሁሉ ሰው ስለራሱ መልካም ነው የሚያስብ። ትዕቢተኞች በተለይ ትዕቢታቸውን አያውቁም። ታውቃላችሁ፣ ትዕቢተኛ ሰው እኮ እኔ ትዕቢተኛ ነኝ ይላችሁ ነበር። ምክንያቱም አያውቁማ፣ ራሱ አያውቁም። ትሁት እንደሆነ ይመስለዋል፣ ግን ውጫዊ ነው ትህትናው። ትህትና የውጭ ጉዳይ ሳይሆን የውስጥ ጉዳይ ነው። ኢትስ ላይፍ ስታይል። እንዲያውም ትሁት መሆኑን ማያውቅ ሰዎች ናቸው የሚነግሩት። ሲነግሩትም አያምን፣ አይቀበልም። ምክንያቱም የውስጥ ህይወት ስለሆነ የእግዚአብሔር ነገር ሁሉ ከውስጥ ጋር የተያዘ ነው፣ ውጫዊ አይደለም። ስለዚህ ራሳችንን መመርመር፣ ራሳችንን ማስመርመር አስፈላጊ ነገር ነው። ንስሐ ሁላችንም እንገባለን። ንስሐችን ግን ጌታ ሆይ አንተ ታውቃለህ፣ በቃ ይቅር በለኝ፣ የተናገርኩትን ያሰብኩትን ምን ያደርጉት ምናምን አሜን ብለን እንተኛለን። እንደዛ አይደለም። ንስሐ ማለት እንደሱ አይደለም። 180 ዲግሪ መመለስ ማለት ነው። በመጀመሪያ ንስሐ በምንገባበት ጊዜ ጥፋተኞች መሆናችንን ማወቅ አለብን። ማወቅ ስል በግምት አይደለም፣ ሪሊ በመንፈስ ቅዱስ ኮንቪክት መሆን አለብን። መንፈስ ቅዱስ የመጣው እኔና እናንተን ስለ ኃጢአታችን ሊወቅሰን ነው። ወቀሳ የወዳጅ ነው፣ ክስ የጠላት ነው። ሰይጣን ይከሳል፣ መንፈስ ቅዱስ ይወቅሳል። የሚወቅሰውም ለመመለስ ነው። ሁለት በጣም የሚዋደዱ ሰዎች ሲጣሉ ወይም ችግር ሲኖራቸው ይወቃቀሳሉ። ለምን ነው የሚወቃቀሱት? ነገራቸውን አስተካክለው እንደገና በአንድነት ለመሄድ። ስለዚህ ራሳችንን መመርመር፣ ራሳችንን በመንፈስ ቅዱስ ማስመርመር። የእግዚአብሔር ቃል ምን ይላል? በኢሳይያስ 1:18 ላይ ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻላችሁ፣ እንደ ደምም ብትሞላ
እንደ ባዘቶ ትጠራላችሁ። እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ያው ነው ሰይፍ ይበላችኋል። እዚህ ጌታችን መልካም አምላክ ስለሆነ ኑ አባትና ልጅ እንደሚወቃቀሰው እንወቃቀስ። እኔ ነኝ በደለኛ ወይስ እናንተ ናችሁ? እኔ ነኝ ያጠፋሁት ወይስ እናንተ ናችሁ? እስቲ ቁጭ በሉና እናውራ፣ እንነጋገር። እንዲህ አይነት አባት ነው ያለን። ኃጢአትን ግን ይጠላል፣ ኃጢአተኞችን ይወዳል። አያችሁ፣ እኛ ሁል ጊዜ ለኃጢአታችን ምክንያት መስጠት እንወዳለን። እንዲህ እኮ ያደረኩት እንዲህ ስለሆነ ነው፣ እንዲህ እኮ የሆነው እንደዚህ ስለሆነ ነው። አይደለም፣ እንዲህ የሆነው ኃጢአተኞች ስለሆነን ነው፣ በደልን ስለምንወድ ነው፣ ክፉ ስለምናደርግ ነው። ስለዚህ ወደ እግዚአብሔር ተመልሰን ንስሐ መግባት አለብን። የበደላችሁንም በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስ ስለእናንተ አድርጉ ይላል። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሮ። ወገኖቼ በእውነት ሲንስርሊ በየቤታችን ለግላችን በእግዚአብሔር ፊት ወድቀን ጌታ ሆይ እኔ ማን ነኝ? ምንድነው በደሌ? ይቅር በለኝ ብለን እንዲሁ በቃ ዝም ብሎ በደፈናው ሳይሆን ስፔሲፊክ በሆነ መንገድ ከእግዚአብሔር ጋር ተወቃቅሶ ተነጋግሮ ማስተካከል ያስፈልጋል። ለምን? እግዚአብሔር የሚሰራበት ጊዜ ነው። ሁላችሁን ይፈልጋል። አንቺን ይፈልጋል፣ አንተን ይፈልጋል፣ እርስዎን ይፈልጋል፣ ሁላችን ይፈልጋል። እግዚአብሔር ሲሰራ በአንድ ሰው አይደለም የሚሰራ፣ በሁሉ ነው የሚሰራ። እንደ ልቡ ገብቶ ይውጣ። ንጹህ ነገር፣ የተቀደሰ ነገር በንስሐ ወደ እሱ እንመለስ። ኑ ወደ እርሱ እንመለስ። የንስሐ ፍሬ ማፍራት፣ በፍቅር መመላለስ። ወገኖቼ ፍቅር ሁላችንም እንሰብከዋለን፣ ግን አንኖርበትም። ለምን? ከባድ ስለሆነ። ነገር ግን በእግዚአብሔር ፍቅር መኖር ከቻልን በራሳችን ሳይሆን በእግዚአብሔር ፍቅር ሮሜ 5:5 ላይ እንደተጻፈው በእግዚአብሔር ፍቅር መኖር ከቻልን እርስ በርሳችን መዋደድ እንችላለን። ስለዚህ ፍቅር ታላቂቱ ትእዛዝ ናት። በማቴዎስ 22:37 ላይ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል ውደድ፣ ባልንጀራህንም እንደዚሁ እንደራስህ አድርገህ ውደድ የምትለዋ አንደኛና መጀመሪያ ናት። እንግዲህ እግዚአብሔርን የምንወድ ከሆነ ትእዛዙን የምንፈጸም ከሆነ የመጀመሪያው ትእዛዝ፣ ትልቁ ትእዛዝ ተብሎ የሚጠራው ፍቅር ስሜት አይደለም። በስሜት ከሆነ በጣም ብዙም ልንወዳቸው የማንችላቸው ብዙ ሰዎች አሉ። በስራቸው በሁኔታቸው ያለ አይደለም እናውቃለን፣ ውስጣችን እንትን የሚሉ ግን ፍቅር ውሳኔ ነው። ልክ እንደ ካቨነንት ነው። ለምሳሌ ባልና ሚስት ሲጋቡ ፍቅር ይኖራቸዋል። ከተጋቡ በኋላ ቃል ኪዳን አለ በመካከላቸው። ከዛ በኋላ ብዙ የማይስማሙበት ነገር ሊኖር ይችላል። እንደ ድሮ የነበረው ኢቭን መልክ እንኳን እያደረ እየዋለ ይቀንሳል፣ ይለወጣል። የወደድነው ነገር ሁሉ ሊጠፋ ይችላል። ነገር ግን ካቨነንት አለ፣ ቃል ኪዳን። ስለ ቃል ኪዳናችን ጸንተን እንኖራለን፣ ቢመቸንም ባይመቸንም። ፍቅርም እንደዚህ ነው። እግዚአብሔር ውደዱ ብሏል። እናንን ጠላትህን ውደዳለን። የሚወዱህን አይደለም፣ የማይወዱህን ዝቅ አድርገው የማያዩ የማያከብሩ የማይፈልጉ ውደዳቸው። እዚህ ፍቅር የሕግ ፍጻሜ ነው። ጠላትን የሚያስወድድ ነው። እኛን እግዚአብሔር ትልቅ ነው። ነገር ግን ስለ ፍቅር ራሱን ዝቅ አድርጎ ልጁን ሰጥቶ የስጋን መልክ ይዞ በመካከላችን የተገኘው ጌታ ኢየሱስ ስለ ፍቅር ነው። እኛን እግዚአብሔር የወደደበትን ፍቅር፣ ጌታ ኢየሱስ እኛን የወደደበትን ፍቅር ስንመለከት የሚገርም ነው። ስለ ፍቅር ብዙ ዋጋ ከፍሏል። አሁንም ዋጋ ያስከፍላል። ድሮም ቢሆን በውስጣችን ያለ የእግዚአብሔር ፍቅር ነበረ እርስ በርሳችን እንድንዋደድ የሚያደርገን። እኛ በፍቅር ስንሞላ ሁሉን በፍቅር እናያለን። እኛ ግን በፍቅር ካልተሞላን የሚወድንን እንኳን መውደድ በጣም ይቸገረናል፣ እንኳን የማይወዱን። ስለዚህ ኑ እንመለስ። ወዴት? ወደ እግዚአብሔር ፍቅር እንመለስ። በሐዋርያት ዘመን በሃይማኖት ሰዎች በአይሁድ ትልቅ ነቀፋና ትልቅም ስደት ነበረባቸው። ጳውሎስ እየተከተለ እስኪያስራቸው ድረስ በየቦታው ብዙዎች ተሰቃይተዋል። ዓላማው ምንድን ነበር? አንደኛ አብረው እንዳይሰበሰቡ፣ ሁለተኛ በተገኙ ጊዜ ስለሚታሰሩ እንዳይታሰሩ ፍርሃት እንዲደርስባቸው፣ ሶስተኛ የእግዚአብሔር ቃል እንዳይሰብኩ እንዳይናገሩ፣ በዚህ ቃል ሁለተኛ እንዳትሰብኩ ሲገኙ ሚሏል። ስትሰብኩ ብትገኙ፣ ኢየሱስን ስትሉ ብትገኙ ትታሰራላችሁ። ይሄን ለሚሏቸው የነበረው የቤተ ክርስቲያን መዘጋት፣ የክርስቲያኖች መለያየት፣ ህብረትን ማጥፋት፣ በአንድነት በጸሎት በአምልኮ የነበረውን ነገር ሁሉ
ማበላሸት፣ ማጥፋት ይሄ የሰይጣን ስራ ነበር በሃይማኖት ሰዎች። እንደዚሁም በኔሮ ጊዜ ደግሞ የነበረው ይሄ ነው። ክርስቲያኖችን እያሳደዱ እንዳይሰበሰቡ ማድረግ፣ እንዳይጸልዩ ማድረግ፣ እንዳያመልኩ ማድረግ፣ ቤተክርስቲያናቸውን ቤተ እምነታቸውን መዝጋት፣ እያሳደዱ ማሰር፣ ማስጠንቀቅ፣ ማስፈራራት። በቅርቡ በእኛ እድሜ በኮሙኒስቶቹ በደርግ ዘመን የነበረው ነገር ይሄ ነው። ምንድነው? ቤተክርስቲያኖች አንዳንዶች ተዘግተዋል። ሌሎቹ ደግሞ ሲያመልኩ እየመጡ በማቅ ሰብስበው ይዘዋቸው ስለሚሄዱ እንዲፈሩና እንዳይመጡ ቤተክርስቲያን ማድረግ፣ የክርስቲያንን ህብረት መበተን፣ አብረው እንዳይጸልዩ እንዳይገናኙ ማድረግ። ከ5 ሰው በላይ ተሰብስቦ ቢገኝ ይታሰራል የሚል ህግ ነበር። ባይብል ስተዲ እንኳን ለማድረግ ከ5 ሰው በላይ አይፈቀድም ነበር። ዓላማው አንድ ነው፣ የሰይጣን ስራ ስለሆነ። በዚህ ሁሉ ግን እውነተኛው ክርስቲያን ይፈተናል። በደርግ ጊዜም እውነተኛ ክርስቲያኖች ብቻ ናቸው በሞትም ልሙት አምላኬን አመልካለሁ አከብራለሁ ብለው የሚሄዱ ጥቂቶች ነበሩ፣ በነፍሳቸው የተወራረዱና የቆረጡ። አሁን በኮቪድ ጊዜ ምን ተባለ? ቬሪ ኢሰንሻል የሆኑ ነገሮች ብቻ እንጂ ሌላ ነገር እንዳይደረጋሉ። እግዚአብሔርን ማምለክ ኢሰንሻል አይደለም? ቬሪ ኢሰንሻል። ከሱ የበለጠ ነገር ምን አለ? ሁሉ ነገር ሊቀር ይችላል። እግዚአብሔርን ማምለክ ግን መቅረት የለበት። ምክንያቱም it is very essential። የሚያድን እሱ ነው፣ የሚታደግ እሱ ነው፣ ከሞት የሚያድን እሱ ነው፣ የሚጠብቅ እሱ ነው። very essential። ከሐዋርያት ዘመን ጀምሮ እስካሁን ድረስ መንገዱ ይለዋወጣል፣ ነገር ግን ሐሳቡና እቅዱ አንድ ነው። ያ ምንድነው? ከቤተ ክርስቲያን ክርስቲያኖችን መለያየት፣ በየቤታቸው እንዲቀመጡ ማድረግ፣ በፍርሃት መምታት፣ እንዳይጸልዩ ማድረግ። ስለዚህ ወገኖቼ አሁን ግን ሁሉ ነገር አልፏል። ሁሉ ነገር አልፎ እግዚአብሔር መልካም ጊዜን ሰጥቷል። እግዚአብሔር መሐሪ ነው። እኔ በሆን እንደዚህ የሚፈሩትን ምን ያሉትን ወደ እግዚአብሔር ቤት ያልመጡትን ከኔ ጀምሮ ሂዱ ውጡ አታስፈልጉም ል ነበር። ነገር ግን እግዚአብሔር ነው፣ ሰው አይደለም። ምሕረቱ ብዙ ነው። እኔን በሰላም ጊዜ ብቻ ነው እኔን የምትከተሉት? ሁሉ ነገር ጥሩ ሲሆንላችሁ፣ ስትበሉ ስትጠጡ፣ ጤናማ ስትሆኑ ብቻ ነው እኔን የምታገለግሉት እላቸው ነበር። ግን እግዚአብሔር አለመሆኔ ጥሩ ሆነ። እግዚአብሔር ደግ ነው። እግዚአብሔር መልካም ነው። እንደኛ አይደለም። ስለ ቸርነቱ ስለ ምሕረቱ ይኸው አሁንም በይቅርታ እንላል። ኑ ወደ እኔ ተመለሱ፣ ብትመለሱ እመልሳችኋለሁ። እዚህ ሆሴ ላይ ኑ ወደ እግዚአብሔር እንመለስ። ስለዚህ ዛሬ ከዚህ በኋላ እግዚአብሔር እየሰራ ያለበት ዘመን፣ ሰይጣንን የሚበቀልበት ዘመን፣ ህዝቡን ያንገላታ፣ በበሽታ የመታ ያስጨነቀ መንፈስ የሚጨነቅበት ዘመን ነው። እኛ ግን ከእግዚአብሔር ጋር እንድንነሳ ያስፈልጋል። ኑ እንመለስ፣ ወደ እግዚአብሔር ወደ አምላካችን ከልባችን እንመለስ። እንግዲህ መንገዳችንን መመርመር ነው አንደኛው። ሰው ሁሉ በፊቱ የራሱ መንገድ መልካም ትመስለዋለች። ሁሉም ሰው እኔ ጥሩ ሁኔታ ነው ያለሁት፣ እግዚአብሔርን አመልካለሁ እንደዚህ ነው የሚላችሁ እንጂ ማንም ሰው እኔ ደካማ ነኝ አይላችሁም። ግን ራሳችንን ስንመረምር፣ ራሳችንን ብንመረምር ባልተፈረደብንም ነበር። ኢሳይያስ ስለ ራሱ መልካም ሐሳብ ነበረው። አንቴን ጌታን በክብሩ እስኪያየው ድረስ ጌታን በክብሩ ሲያየው ጌታን ቅድስናና ጽድቁን በሚያይበት ጊዜ በዙፋኑ ፊት በቆመበት ጊዜ አንደኛ የተናገረው ነገር ነው። ወዮ ወዮ ነው ያለው። እኔ አፌ ረከሰ፣ አፋቸው በረከሰባቸው መካከል የምን ወዮልኛል። አያችሁ ዛሬ እንኳን እግዚአብሔር አሳይቶንና አንድ ጥሩ ህይወት ያለው ሰው እንኳን አጠገባችን ሲኖር፣ በጣም ጥሩ ህይወት የሚታይ ህይወት ሲኖር እኛን ያሳፍረናል። ስለዚህ መጽሐፍ ቅዱስ መንገዳችንን እንመርምር፣ እንፈትን፣ ወደ እግዚአብሔርም እንመለስ ይላል። ኤርምያስ 3:10 ላይ መንገዳችንን እንፈትን፣ ወደ እግዚአብሔርም እንመለስ፣ ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሳ። በድለናል፣ አምፀናል፣ አንተም ይቅር አላልህም። እጃችንን አንስተን ወደ እግዚአብሔር ጌታ ሆይ አንተም በድለናል ማለት ይገባል።
በንስሐ መመለስ አለብን ወገኖቼ። በብዙ ነገር እግዚአብሔር ሊሰራ ባለበት ነገር ሁሉ እኛ መሳሪያዎቹና ዕቃዎች ሆነን ሳለን እኛ ግን በመድከማችን ምክንያት እግዚአብሔር ሊሰራ አልቻለም፣ እንዱንም ሊያሳይ አልቻለም።